ሪከርዱ ምንድነው የሚለው? ፖሊሱ በፍጹም ሊነግረኝ አልፈለገም። ምንም አይደለም ማርቲ። ቆይ በሱ ምክንያት አይደል እንዴ ታሰርከው? እኔ ማወቅ የለብኝም? እኔ ልንገርሽ ማርቲ፣ አንዳንድ ጉዳዮች ላይ የተግባባን አልነበረም። ለእኔ የምትለኝን ለአንቺም ትልሽ ነበር። ቆይ ምንድነው የምትልህ? ምንድነው ስትለኝ ነበር? በዳጣ ጉዳይ ማናት? ምንድናት? ለምን እዚህ ትኖራለች ትለኛለች። በቃ እኔም ቤተሰቤን ከምትጎጂ ወደ መጣሽበት ሂጂ እያልኩ አስፈራራት ነበር። ይህንን ነው ለፖሊስ የተናገረችው ማርቲ። እርግጠኛ ነህ ደሬ? እውነት ይሄ ብቻ ነው? ይህን ካወቅሽ በቃል ማርቲ። ኃይለ ቃል እየተናገረች ስለነበረ ከዚህ ከፍ ያለ ቃላቶችም ተናግሬያት ነበር። አረ ምንድነው እያስጨነቃችሁኝ ነው ንገሩኝ። እሺ እማዬ መጣለች? አልመጣችም፣ ግን ሰሞኑን ደህና አይደለችም። ዛሬ ስመጣ በጣም ደስ የሚል ነገር ነው የምነግራት። ቆይ ምንድነው ለእኔ ያልነግሩኝ? ወይኔ ሰው ክፋት፣ ወይኔ ሰው ክፋት፣ ወይኔ ሰው ክፋት። ግን እንዴ ምንድነው? ቆይ እያጓጓችሁኝ እኮ ነው። ቴሌ ሄደን ነበር። እሺ ከዛስ? ሪፖርት የተደረገበትን ቁጥር ተቀብያችሁ ነበር ከፖሊሶች እና ቁጥሩ የማን እንደሆነ አረጋገጥን። እሺ ማርትዬ ምንድነው የተፈጠረው ነገር? ደሬ ይህ ነገር ምንድነው እያለች ደረጀን እያስጨነቀችው ትገኛለች ማለት ነው። በዚህ ምክንያት አይደለም እንዴ አሰሩ? ምንድነው የተፈጠረው? ሪከርዱ ምንድነው የሚለው? እኔም ማላቀው ሚስጥር ምን አለ ከዚህ ከቤት ንገረኝ። እኔ ብዙ ነገሮች የሚያስጨንቁኛሉ ደረጀ እያለች ለደረጀ እየጠየቀችው ነበረ። ደረጀም ራሱ ማርትዬ ተረጋጊ፣ ምንም ነገር የለም እና እህቴ ታስራ ዝም ብዬ ልረጋጋ? እህቴ ጠፍታ ዝም ብዬ ልረጋጋ? አንተም ታስራሃል እኮ። እንዴት ነው የምረጋጋው? እንቅልፍ የሚባለው ራሱ አልወሰደኝም። እንዲሁን ያደርጉት ለምንድን ነው የማትነግረኝ? ፖሊሶቹም እኮ ራሱ ንገሩ ይብላቸው አይነግሩኝ አሉ። ምንድነው የተፈጠረው? ሪከርዱ ምንድነው የሚለው እያለችው ነበረ። በቤተሰብ ጉዳይ ስትመጣብኝ ለምንድን ወደ ሀገርሽ አትመለሽም? ወደ መጣሽበት ቦታ ተመለሺ፣ ሂጂ፣ ማንም አይፈልግሽም ብዬን እየነገርኳት እንድትሄድ ነው እንጂ ያስጠነቀቅኳት እኔ ሌላ ምንም ነገር ያልኳት የለም። ማርቲ እመኝኝ እያላን ነበረ፣ ግን ልታምነውም አልቻለችም። እውነት ከባድ ነው። አንድ ሰው አንድ ቤት ውስጥ እንደዚህ ያለ ትርምስ ሲወጣ ማወቅ ግዴታዋ ነው፣ መናገርም ግዴታ ነው። ስለዚህ እሷ ደግሞ መጥጣ ተቀምጣለች ማለት ነው። ከቀን ቀን እየጨመረ ዛሬ ነገ ትሰማለች እያልን በተስፋኛም እየጠበቅን ተስፋችን እየሟጠጥን ነው ያለነውና እሷም ደሬን እኮ ያንተ ነገር እያስጨነቀኝ ነው፣ ምንድን ያልካት? ሪከርዱ ምንድነው የሚለው እያለ በተደጋጋሚ ስጠይቀውም ሪከርዱማ በቤተሰብ ጉዳይ ሲሆን ከቤተሰብ እንድትወጣ ነው የፈለኩት፣ ምክንያቱም በዳጣ በኩል ነው አላት። ዳጣ ምን አለች? ምን እያለች ነው? ምን ህናት ምንድናት? ከዚህ ከቤት አታስወጣም እንዴ? ምንድነው እንዲህ የምታደርገው እያለች በዳጣ በኩል ነው። ስለዚህ አይመለከትሽም፣ አያገባሽም ብዬ ተናግሬያት በዛ የተነሳ ነው ማርትዬ እና ሌላ ምንም የለውም ይሄን ብቻ ነው ስትለው አይ እዚህ ላይ ይበቃሻል ነበር ያላት። እኔ ግን ዛሬ ይነግራታል ብዬ በጉጉት ራሱ ስጠብቅ ነበር። ካሁን ነገራት እያልኩ ከምር እሱ ይነግራታል ብዬ ነበር፣ ግን አልነገራትም። እና በዚህ አጋጣሚ ይሄ እዚህ ድረስ ከነገርኩሽ በቃሽ፣ ከዚህ በኋላ መሄድ የለብሽም ማርትዬ፣ አንቺም ትጎጃለሽ። ለምንድን እንደዚህ ትሆኛለሽ? ተረጋጊ እያላት ነበረ። እኔ መረጋጋት መቼም አልችልም፣ ምንም አልችልም። ዳሬ እንዴት ልረጋጋ? እንዴት ነው የምረጋጋው? እንዴት ነው የምታስበው አንተ? በምን ምክንያት ነው የምታስበኝ? እህቴንም አጥቻት አንተንም አጥቻ መኖር እንዴት ነው የምችለው? እያለችው ነበረ። ከበድ ያለ ቃላቶች ተናግሬያታለሁ። እሷ እንደዚህ ስላለው ስትይ ከበድ ያለ ቃላት ተናግሬያለሁ። ይሄ ቤት ቢፈርስ ብዬ ተናግሬያታለሁና ያን ያሰማችሁ ስትለው እና ምን አሉ? ይሄን ብቻ ነው እርግጠኛ ነህ? ሌላ ያልካት የለም እያለችው ነበር። አዎ ግን አንቺ ጠንካራ ሴት መሆን አለብሽ፣ ጠንክሬ የመጣን ሁሉ መቀበል አለብሽ እያላት ነው። እንግዲህ ቀጣይ ላይ ይነግራታል ብዬ ባለሙሉ ተስፋ ነኝ። ጠራጠራለሁ ይነግራታል እያልኩ ትንሽ ደግሞ ማርትዬም ከሌላ ሰው ከምትሰማ ከጋሽ ደረጀ ብትሰማ ይበልጣል። ምክንያቱም ከሌላ ሰው መስማት የለባትም። መስማት ያለባት ከደረጀና ከደረጀ ብቻና ብቻ ነው። እንግዲህ ቤተሰብ እንደዛ በምትልበት ሰዓትም በጣም በከባድ ሁኔታ ውስጥ ትገኛለች ማርትዬ።
በጭንቀት ተወጥራ አሞኛል እያለች የኤቢ ራሱ እየነገረቻት ነበረ። ኤቢ ራሱ ጀግና ናች። እውነት አደንቃታለሁ። እስከ ጥግ ድረስ ማንም አትፈራም። በፊት ከሁሉም የምንጠላት ኤቢ ነበረ። አሁን ግን ከሁሉም ተወዳጅና የድራማው ድምቀት ኤቢ ሆናለች ማለት ነው። በዛ አጋጣሚ እማዬ ምንም አትጨናነቂ፣ አክስቴን የገባችበት ገብቼ እኔ ነኝ የማወጣው። አንቺ ምንም ነገር መጨናነቅ የለብሽም። ምክንያቱም እማዬ አንቺ ብቻ ደህና ሆኚ፣ አባቴን በነፃ ነው የማስወጣው። እኔ እኮ ጠበቃ አድርጎኛል፣ እንዲከራከርለት አድርጎኛል እያለቻት ነበረ። አንቺን ሰው ብሎ አንቺን እንዴት ነው ተከራክረሽ የምታወጪው? እንዴት አንቺን አምኖ ያስገባሻል እያለቻት ነበረ። ጭራሽ ችግር የለም ይሄ ሴራ ግን የአክስቴን ሴራ እንዴት እንደማጋለጠው እንዲያጠይቅኝ አጋለጥባታለሁ። እሷ እንዲሁም መቀመቅ ነው የምከታት፣ እስር ቤት ነው የማደርጋት፣ መቼም ቢሆን አልተዋትም እያለች እየፎከረች ትገኛለች። አቦይ መጅሽ እውነት ከምር እንዴት እንዲያስደሰተችኝ ራሱ ለፖሊሱ ራሱ የምትናገራቸው ቃላቶች በጣም ከባድ ነበሩ። እንዴት ታስፈራለች እያለ ራሱ ፖሊሱ ራሱ በጣም እንትን እያለ ነበረ ማለት ነው። እንደዛ በምትልበት ሰዓትም ዛሬ ደግሞ ናታንን ራሱ የሆነ አዲስ ነገር አለ ናታን እያሉ እያስደሰቱት ነበረ። ናታን ኤቢና ዳጣዬ ከፖሊሱ ዘንድ መረጃ የወጣበትን ስልክ ቁጥር ይዘው ሂደው ለቴሌ አስመርምረዋል ማለት ነው። ከቴሌ ግን ቤተሰብ ከቴሌ ያሳውቃል ማለት ነው። እውነት መናገር ወይኔ መዋሸትም አልተቻለም ማለት ነው እኮ በዛ አጋጣሚ ቴሌ ሄዶ ምርመራ ካለማ ከባድ ነው። ምን አለ የአንዳንዶቹን የዋህ ገንዘብ የሚበላውን እነሱንስ ተመርምረው እስር ቢያደርጓቸው በእውነቱ ነገር ብዬ ተመኘሁኝ እኔ። ብዙ ነገሮች የሚያደርጉትን ወንዶችም ሆኑ ሴቶችም ሊሆኑ ይችላሉ። ግን ሴቶች በአብዛኛው የሰው ገንዘብ አበላም፣ ወንዶች ግን በአብዛኛው የሰው ገንዘብ በሰው ጉልበት ላይ መቀላልና ባዘን ወይም ደግሞ ሌላ ነገርም በጉቦም በሌላም ነገር አለና ምን አለ እናንተስ እንደዚህ ያለን ትዕግስቱን ስጠት ቢያደርጋችሁ መጠጥ የሚለውን እውነት እንደዚህ ያለ ወንድ በጣም ነው የሚያስደስተው። ምን አለሽ ሳይሆን ወደፊት ምን እናደርጋለን ብሎ የሚያልም ወንድ፣ የወደፊት ህይወታችን ይሄን ይመስላል ይሄን እናደርጋለን ብሎ የሚያልም ወንድ በጣም ደስ ያሰኛል። እና እንደዛ እያደረገች እሷም ደግሞ ከወንድ በላይ አላማዋን የምትገፋ አላማዋን የምታሳካ ጀግና ሴት ናት ኤቢ። እንደዛ በምትልበትም ሰዓትም ምንድን ያገኛችሁት አትናገሩም እንዴ? እኔ እኮ በጉጉት ልፈነዳ ነው እያላቸው ነበረ። ናታን ራሱ ካስመረመር ነው በኋላ የተደወለበትንም ቁጥሩም ሁሉ ማን እንደሆነ አውቀናል፣ ስለዚህ ስልክ ቁጥሩን ሁሉ አውቀናል እያለች እየዘለለች ነበረ። እውነት እኔ ራሱ በጣም ነው የተደሰትኩት ከምነግራችሁ በላይ እና ያስደሰቱኝ። እንደዛ በምትልባትም ሰዓትም ኤቢዬ እናቴ የልት ናት አልመጣችም እንዴ እያለችው ነበረ። አልመጣችም እማዬ ግን ትንሽ አሟታል፣ ሰሞኑን ትክክል አይደለችም፣ በጣም በጭንቀትም እየታመመች ነው ያለችው ኤቢ እያላት ነበረ። አዎ እንደምትጨነቅም ምን አውቃለሁ፣ ግን አስደስታታለሁ፣ አባቴን በነፃ ነው የማወጣው እያለች እየፈከረች ትገኛለች። በዛ አጋጣሚ ሳናደንቅሽ አናልፍም። አማቻችን ደግሞ ስርዓት ያዝ፣ እችን የመሰለች የሴት ወንድ ሰተንህ እልከሰከሳለሁ ወደዛ ሄድ ያለው ብትል እኛው አጥበን ነው የምናሰጣህ፣ ሳምረን አጥበን እናሰጣሃለን። አንተ ራሱ አመለካከትህ አኳኋን አልተመቸንም በእውነት መናገር። ያለፈ ያገደመውን ጅልጥ ጀምረሃል። ኤቢን የምታክል ልጅ አግኝተህ አርፈህ ቁጭ ብለህ ባህሪን አስተካክለህ ምርጥ ባል ሆነህ ብትኖር ያዋጣሃል። ጥቅሙ ለአንተ ብቻም ለሷ ብቻም ሳይሆን ለአንተም ጭምር ነው። በእውነት በጣም የምትጠቀምበት ቤተሰብ ነው። በጣም ፍቅር የበዛበት ቤተሰብ ነው። አሁን እንደዚህ ትርምስምሱ ቢወጣም አሁን ይሄ ነገር አደጋ ቢፈጠርም ግን በጣም ሀሪፍ ቤተሰብ ናቸውና ተቀላቀል በደንብ ህይወትን አስተካክለህ። ይሄን ነገር ግን ኤቢ ብትሰማ እውነት ምን እንደምታደርገው እኔ ይታየኛል። በእውነት ነገር አጥባ ነው የምታሰጠው፣ ታንጠለጥለዋለች። ቤተሰብ ራሱ ዳጣይ ራሱ አልወደደችውም። ከየት ነው የመጣው ግን አውቃለሁ ምናምን እያለ ጢባር ደግሞ ይቅርታ አድርጉልኝ ቤተሰብ እዛ ላይ ሳልናገር ማላልፈው ማለት ነው። ጢባረኛ ወንድ አልወድም። እናንተ ምናችሁ ወይስ እኔ ብቻ ነኝ? ወይኔ እንደዛ አድርገኝ እንደዛ ወይኔ ጉረኛ ሰው እድ እንደው ወይኔ
ብቻ ትዕግስቱን እንዲለን ለሁላችንም ነው የምንለው። እንግዲህ በቀጣይ በአዲስ ነገር እስከምንገናኝ መልካም ጊዜ እያልኩ ከዙ ቤተሰብ ሰናበታችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውዶች እያበረታቱኝ እና አዲስም ጀማሪ ነኝም እናንተ ግዳፍ ያስፈልገኛልና ውዶችዬ አሁንም አበረታቱኝ። ከልብ እያመሰገንኩ ከዙ ሰናበታችሁ።